ሳይማሩም ወይም ሳይበቁ የበቁትንም ሳይፈልጉ የእግዚአብሔርን ምስጢር እንዲሁ እረዳዋለሁ ቢሉ ፈጽሞ አይገናኙም። እኔ የመንግሥተ ሰማያት ነጋዴ ነኝ። ምክንያቱም ጌታ ምን ብሏል? መንግሥተ ሰማያት መልካም ዕንቁን የሚፈልግ ነጋዴ ትመስላለች። እንኳን ንግድ እኮ ንግግር ያለ ጊዜውና ያለ ቦታው ከተነገረ ያለ በሬ ኤክስፖርት አድርገን ቆዳና ሌጦ አስገብተን ሀገራችን አደገች አለን ማለት። እኛ ብዙ ጊዜ ጸጋችንን የምናደንቀው ከሰው ትከሻ ላይ ስናየው ስለሆነ ነው እንጂ ውሎ ማደር እንዴት ያለ ትርፍ ንግድ መሰለኝ። 3 ሰዓትን ያተረፈባት ሰው አለ። ይህ የሚደንቀኝ ሰው በቀኝ የተሰቀለ ወንበዴ በቀኝ ተሰቀለ፣ 3 ሰዓት ተሰቅለዋል፣ አተረፈበት። አበው በሰይጣን ጸድቀውበታል። እኛ ግን በመላክም የምንጸድቅ አይመስለኝም። ሰው አታችሁ ገንዘብ ከምታተርፉ ገንዘብ ቀርቶባችሁ ሰው አትርፉ። ሰው ገንዘብ ይሰጣችሁ። ከውድቀታችን ያዳነን መድኃኒታችን ኢየሱስ ክርስቶስ በሀብት ስቦ በረድኤት አቅርቦ በቅዱስ ቦታው እንድንሰበሰብ ስለፈቀደልን በልባችን አስበን በአንደበታችን ተናግረን ስለማንፈጽመው ቸርነቱ ስሙ የተመሰገነ ይሁን። እግዚአብሔርን የወለደችልን የድኅነታችን ምክንያት የቤተ ክርስቲያናችን ንጽሕት ምልክት ወላዲተ አምላክ ቅድስት ድንግል ማርያም፣ ቅዱስ መስቀሉ፣ ቅዱሳን መላእክት፣ ቅዱሳን ነቢያትና ሐዋርያት፣ ቅዱሳን ሰማዕታትና ደናግል፣ ቅዱሳን መነኮሳት፣ ጻድቃን የሁሉም በረከታቸው ይደርብን። እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? እግዚአብሔር አምላካችን እስከዚች ሰዓት ስላደረሰን ስሙ የተመሰገነ ይሁን። ዋጋዋ ውድ የሆነች ዕንቁ በሚል ርዕስ እንማራለን። በአማርኛ ዕንቁ ብለናል፣ በግዕዝ ዕንቁ ይባላል ማለት ነው። ቀድሞ ያወቁት እውቀት ችግር ስለሆነ ተሳስቶ እንዳይመስላችሁ ብዬ ነው። ይህንን ቃል የምናገኘው የማቴዎስ ወንጌል ምዕራፍ 13 ቁጥር 44 ላይ የምናገኘው ኃይለ ቃል። ሙሉ ቃሉ እንዲህ ይላል፣ መንግሥተ ሰማያት ዕንቁ የሚነግድን የሚፈልግን ነጋዴ ትመስላለች። ይህ ሰው ዋጋዋ ብዙ የሆነች ዕንቁ ባገኘ ጊዜ ያለውን ገንዘቡን ሁሉ ሽጦ ያችን ዕንቁ ገዛት፣ ዋጋዋ ብዙ ነውና ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ ያስተማረው ትምህርት ነው። ምሳሌ የሚነገርበት ምክንያት አንደኛ ከማያውቅ ሰው ለማያውቅ ሰው ነገር ለማቅለል ምሳሌ ይመሰላል። ለማስረዳት ለመግለጥ ምሳሌ ይመሰላል። አይምሮው ረቂቅ ለሆነው ልቡናው ከህሊናው ለተስማማለት ሰው ደግሞ ያለ ምሳሌም ይነግሩታል ይረዳልም። ሁለተኛ ደግሞ ምሳሌ ተመስሎ የሚነገረው ከክፉ ሰዎች ምስጢር ለመሰወርና ሀብተ መንፈስ ቅዱስ እንዲሁ በስንፍና የምትገኝ ስላልሆነች ሮው ግረው ለፍተው እንዲያገኟት በምሳሌ ይመሰላል ማለት። አይምሮ ላለው ሰው ምሳሌ ይመስሉለታል፣ ላለው ሰው ይሰጠዋል፣ ይጨምሩለታል ይላል። ላለው ይሰጠዋል ይጨመርለታል ማለት ላለው ይሰጠዋል ማለት አይምሮው ለቀና ሰው ምሳሌ መስለው ምስጢሩን ተርጉመው ይጨምሩለታል። አይምሮ ለሌለው ሰው ግን ያኑ ምሳሌውን ይመስሉበታል እንጂ አይመስሉለትም። ያኑ አይምሮውን ነስተው በግዕዘ እንስሳ ያቆሙታል። ምሳሌውን ከመረዳት ወደ አለመረዳት ያወጡታል፣ ምስጢር ይሰውሩበታል። ስለዚህ ምሳሌ በመጽሐፍ ተመስሎ የተጻፈበት ምክንያት አንደኛ ምስጢር ለመግለጥ ነው፣ ሁለተኛ ምስጢር ለመሰወር ነው። ምስጢር ለመግለጥ አይምሯቸው ለቀና ለበቁ ለቅዱሳን፣ ምስጢር ለመሰወን ጽነት ላለባቸው ለመናፍቃን፣ ለስጋውያን፣ ለአጋንንት ምስጢር ይሰወርባቸዋል፣ በምሳሌ ይነግሩባቸዋል። እነሱ ሰሙን ይዘው ይኖራሉ፣ ቅዱሳን ደግሞ ወርቁን ያገኛሉ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ ያስተምር የነበረው ስለዚህ ነው። መጽሐፍ ቅዱስን ስንማርና ስንመለከት ማስተዋል ያለብንም ለዚህ ነው። ለበቁት ተመስሎላቸዋል፣ ለደካሙ ለክፉዎች ደግሞ ተመስሎባቸዋልና ከተመሰለባቸው ወገን እንዳንሆን የተመሰለላቸው የተረዱትን ያስረዱን ዘንድ ከተመሰለላቸው ሲያስተምሩ ከእግራቸው ሲጸልዩ ከረዴታቸው በመጠጋት ምስጢሩን እንረዳለን ማለት ያንን ምስጢር ከአበው ያገኘነውን እንማራለን ማለት
ካልሆነ ግን ሳይማሩም ወይም ሳይበቁ የበቁትንም ሳይፈልጉ የእግዚአብሔርን ምስጢር እንዲሁ እረዳዋለሁ ቢሉ ፈጽሞ አይገናኙም። ሰው ከእግዚአብሔር እቅፍ ከመውጣቱ በስተቀር ማለት አንድ ሰው መጽሐፍ ቅዱስን ብድግ አድርጎ ዝም ብሎ ተሸክሞት ሲመለከተው ቢል ምስጢር አይረዳው። ስለዚህ አበው ያስተማሩትን እንማራለን እና ጌታችን ያስተምር የነበረ ለሕዝቡ ምሳሌ ለመግለጥ ከፈሪሳውያን ደግሞ ምስጢር ለመሰወር ነው። ለደቀ መዛሙርቱ ቤት ውስጥ ይተረጉምላቸዋል። ሕዝቡ ደግሞ ለሰም የሚሆናቸውን ተምረው ይሄዳሉ። በረድኤት ይጠቀሙበታል በየዋህነት እና በምሳሌ መስሎ ካስተማረው መካከል መንግሥተ ሰማያት ውስጥ ሰው በምን መልኩ እንደሚገባ መንግሥተ ሰማያት ምን እንደሆነ ይህንን ሲያስረዳ የተናገረበት አንቀጽ ነው። እንግዲህ መጽሐፍ ቅዱስ ውስጥ በሐዲስ ኪዳን የሰው ልጅ ወደ ክርስቶስ በሚያደርገው ጉዞ በብዙ ወገን ተመስሏል። ለምሳሌ ለክርስቲያን ምሳሌ ከሆኑት መካከል ገበሬ፣ ወታደር፣ ጨዋታ ተወዳዳሪ፣ አራተኛው ደግሞ ነጋዴ ነው። እነዚህ ሌሎችን በሌላ ጊዜ ትማሯቸዋለን። ክርስቲያን በገበሬ ይመሰላል፣ በወታደር ይመሰላል። ከዚያ ደግሞ ምን ተብሏል? በሩጫ ይሄ በዘመኑ የቅዱስ ጳውሎስ መልእክት የተጻፈበት ጊዜ በግሪክ የቡጢ ወይም ዛሬ ቦክስ የሚባለው ነው አይደል? የእሱ ውድድር የነበረበት ጊዜ ስለነበረ በእነዚያ ተወዳዳሪዎችና በሩጫ ተወዳዳሪዎች መስሎ ሁሉ አስተምሮበታል። እኔ ቡጢ ሰልጥኑ ግን አላልኩም። የተጻፈበት ምክንያት በዘመኑ ምሳሌ እንደዚያ ብሎ ተጽፈዋል ማለት ነው። ልክ ደግሞ እንደዚሁ ሁሉ በነጋዴ ነው። አሁን ዛሬ ሁላችሁም ራሳችሁን ነጋዴ አድርጋችሁ ሳሉ። ሁላችሁም እኔ ነጋዴ በሆን በቃ አሁን እንግዲህ እኔ የመንግሥተ ሰማያት ነጋዴ ነኝ። ምክንያቱም ጌታ ምን ብሏል? መንግሥተ ሰማያት መልካም ዕንቁን የሚፈልግ ነጋዴ ትመስላለች ብሎ። አሁን እዚህ ውስጥ የተቀመጥነው ሁላችንም ለንግድ ነው። ነጋዴ የሚያወጣው አለ፣ የሚያጣው አለ፣ የሚያገኘው አለ፣ የሚያተርፈው አለ፣ የሚያከስረው አለ፣ የሚያማክረውም አለ። እነዚህ ለይቶ ማወቅ አለበት። ምን አወጣለሁ? ምን አጣለሁ? ምን አገኛለሁ? ምን እከስራለሁ? ማለት የነጋዴ አንዱ እኮ ተመልከቱ። ነጋዴ የሚያሰኘው አንዱ ምንድን ነው? የመጀመሪያው ምን ያበላል የሚል ማወቅ አለበት። አሁን የሚሸጥ ምንድን ነው? ድንች በሚሸጥበት ጊዜ ጓያ የሚሸጥ ከሆነ ይከስራል ማለት ነው። የሚሸጠውን አሁን ምንድን ነው የሚያበላ? ትክክለኛው ንግድ ምንድን ነው ብሎ ንግድ ማወቅ አለበት። የት ነው የምነግደው ብሎ ደግሞ ማወቅ አለበት አንድ ሰው ማለት። አሁን አንድ ሰው ገዳም መጥቶ ከረሜላ ቢል ይከስራል። የሚሸጥበትን ማወቅ አለባችሁ ማለት ነው። የት እንደሚሸጥ ካልታወቀ ይከስራል። ንግድ ጊዜ አለው። ንግድ ምንነት አለው፣ የትነት አለው። መቼት ነው የሚባለው በዚህ በስነ ጽሑፍ ቋንቋ መቼት ይባላል። መቼና የት ማለት ነው። መቼት የሌለው ክርስቲያን እንዴ! የስነ ጽሑፍ ባለሙያዎች መቼት እያሉ እናንተ መቼት አልባ ትኖራላችሁ። መቼና የትን ለይተን ማወቅ አለብን። መቼ ነው የሚያዋጣኝ፣ የት ነው የሚያዋጣኝ ብሎ መናገር አለበት። እንኳን ንግድ እኮ ንግግር ያለ ጊዜውና ያለ ቦታው ከተነገረ ያጠፋል። ያለ ቦታ መልካም ንግግር ቢሆን እንኳን ጌታ ያለ ምንድን ነው? የምነግራችሁ ነገር ነበረኝ፣ ነገር ግን ዛሬ ልትሸከሙት አትችሉም ይላል። ጊዜ አለው። ሰው የሚሰማበትም ጊዜ አለው፣ የሚናገርበትም ጊዜ አለው። ለሁሉም ነገር ጊዜ አለው። ያለ ጊዜው መከራ ብቻ ሳይሆን ጸጋ ራሱ ጥፋት ነው። ያለ ጊዜው ከመጣ ጸጋም ቢሆን ያጠፋል። ጊዜ ያሻዋል በእውነቱ ማለት ጊዜውን ጠብቆ ታግሶ መቆየት ግን እግዚአብሔርን ታገሰው ቆየው እርሱም ርስትን እንድትወርስ ያደርግሃል ይላል ቅዱስ ዳዊት። እና የሚነግደውን መቼ የሚነግደውን የት የሚያውቅ እንደገና የሚነግደውን ምንነት የሚያውቅ አንድ ሰው እግዚአብሔር ያሳያቸው። ንግዱ የንግድ ወረት 100,000 ብር የሚዝናናው በ200,000 ብር ከሆነ ይሄ ነጋዴ ነው። ምንድን ነው ቀልደኛ መሆን ያለበት ማለት 100,000 ብር ያወጣል። 100,000 ብር አይነቱ ነው። ወይም 100,000 ብር ያተርፋል። 200,000 ብር ያወጣል። ነጋዴ ማለት በራሱ እኮ በኢኮኖሚክስ ትምህርትም እናንተ እንደምትሉት እኔ ተውሸ ነው እንደምትሉት እኮ አንድ ሰው ነገደ የሚባለው ወጩ አንሶ ገቢው ሲበዛ ማለት ይሄ ነጋዴ ይባላል። ወጩ አንሶ ገቢው ሲበዛ ይሄ ሰው እየነገደ ነው ይባላል። ሀገርም አደገች የሚባለው እንደዚያ ነው። እንግዲህ እሱን ለገቢዎች ሚኒስቴር እንተዋለን፣ የሚያገባኝ ነገር የለም። ዋናው ሀገርም አደግ የሚባል ጥቂት አስወጥታ ብዙ ስታስገባ ነው። እንደሱ ነው እንጂ በሬ ኤክስፖርት አድርገን ቆዳና ሌጦ አስገብተን ሀገራችን አደገች አለን ማለት ከነ ነፍሱ ሰጥተን ሙት ቆዳ ተቀብለን ኢትዮጵያ በለጸገች መቼም አንልም ማለት። ስለዚህ ምን ያሻዋል ማለት ነው። ወጪውና ገቢ ተለይቶ መታወቅ አለበት። ዝም ብሎ ሰው እኮ እና ንግድና ወጪና ገቢ
መታወቅ አለበት እና የምናወጣው ጥቂት የምናገኘው ብዙ። ኑሮ ማለት ይሄ ነው። በአጠቃላይ በምድር ያለ ነው የህይወታችን መንገድ ኑሮ ነው። አጠቃላይ የሰው ልጅ ኑሮ በራሱ ንግድ ነው። ፖለቲከኞች ይላሉ አይደል? ምንድነው የሚባለው? ማን ኢዝ ባይ ኔቸር ፖለቲካል አኒማል ይባላል አይደል? ሰው በተፈጥሮ ፖለቲካዊ፣ እኔ አላልኩም እናንተን ያላችሁት። ሰው በተፈጥሮ ፖለቲካዊ ነው እኔ ያልኩት። እንስሳ ያላችሁ እናንተ ናችሁ። ራሳችሁን እንስሳ አትበሉ። ስለዚህ ሰው በተፈጥሮ ፖለቲከኛ ነው ይላሉ። እንግዲህ ፖለቲከኞች ነው እንደዛ የሚሉት። እኔ እንደዚህ ምንድነው? ምክንያቱም ፖለቲካ ማለት እንዴት እንጠበቅ ማለት ስለሆነ ሰው ራሱ ፖለቲከኛ ነው ይላሉ። ለምሳሌ ጓሯችን አይጥ እንዳይበላው ምን እናድርገ? ይህም ፖለቲካ ነው። ይህ ፖለቲካ ነው። ባክቴሪያዎች እንዳይገሉን ውሃ ፍልተን እንጠጣ። ይህም ፖለቲካ ነው። ፖለቲካ እንዴት ተጠንቅቀን እንኑር ስለሆነ ይህም ቢሆን ፖለቲካ ነው የሚሉት እንግዲህ ለባለሙያ እንግዲህ እሱንም ለፖለቲከኛ ትቻለ። ግን እኔ ከሱ ይልቅ ሰው በተፈጥሮ ነጋዴ ነው። ለምሳሌ ስንወለድ የስንት ወር ሰው ነበር? የ9 ወር ከ5 ቀን ከ10ም የሚያደርጋል አንዳንዱ ልጅ ከ5 ቀን። አሁን ለምሳሌ ስንት ዓመት ነው ማለኛ? 27 ከ9 ወር ስንት ዓመት አተረፈ? ንግድ። እድሜ ራሱ እኮ ንግድ እኮ ነው ማለት ነው። እድሜ ራሱ ንግድ ነው ይላችሁ ማለት ነው። እያተረፍን ነው የምንኖረው ማለት ነው። አሁን መጀመሪያ ከእናታችን እቅፍ እያለ ምን ነበር የምናደርገው? ጡት ነበር የምንጠባው። አሁን ምን እናደርጋለን? እንበላለን አይደለም? ይህም ትርፍ ነው በእውነቱ ማለት ሰው በህይወት ዘመኑ ለቅሶ ነበር። አሁን እያደረጋችሁ ነው። ንግድ እኮ ነው። እያለቀስክ ተወለድክ፣ ዛሬ ትስቃለህ። ይሄ ንግድ ነው። ሳቅን ያተረፍከው በመኖር ነው። ኑሮ ሳቅን አተረፈ ማለት። ስንወለድ ምንድን ነበር? እርቃናችን። አሁን ምን አትርፈናል? ልብስ አትርፈናል። ስንወለድ ቢማከሩብንም ቢመክሩንም አናውቅም ነበር። አሁን ለመምከርም በቅተናል። ሁላችሁም እኮ አሁን እኮ ማይኩን ብሰጣችሁ ስብከቱንም አትለቁትም አይደል? አሰሩትም እንጂ ለነገር እኮ ጎበዞች ናቸው። ታሽሩታላችሁ እናንተም ቢሆን ማለት ነው። ስለዚህ ሁሉም ሰው አሁን ይሰብካል። ግን ቁም ነገሩ ምንድነው? ክፉና በጎ ለመለየት የበቃ ነው። እሱም ንግድ ነው። እንዴት ያለ አይምሮ! ሰው ተጠንቅቆልን እንኖር ነበር። ተጠንቅቀን ለመኖር የሚያስችል አይምሮ ሰጠ። ሰው ሩጦልን እናመልጥ ነበረ። ሩጠን የምናመልጥበትን እግር አተረፍ። ድሮ አውሬ ቢመጣ እናታችን አዝላ ሩጣልን ነበር የምናመልጠው። አሁን እኛው ሩጠን የምናመልጥበት አግኝተናል። ድሮ ምንም መጉረስ የማይችል እጅ ነበረን። አሁን የሚያጎርስ እጅም ይዘናል። ይህም ትርፍ ነው። ድሮ ሆዳችን ቢቆርጠን ራሳችን ቢፈልጠን እርር ብለን እናለቅሳለን፣ እናታችን እናስቸግራለን እንጂ ይሄን አመመኝ እንኳን አንልም። ያለ ፍላጎታችን የሆነ መድኃኒት ቢግቱን ይሄ አይሆነኝም ማለት አይቻል። አፋችን አልፈታም ዝም ብለን መጋት ነበር። አሁን ግን ይሄን አልበላም ይሄን አላደርግም ብለን ክፉና ደጉ የምንናገርበትን የምንለይበትን አንደበት አግኝተናል። የሁሉ ትርፍ ነው። ራስን ችሎ መቆም ትርፍ ነው። ከወደዱት መድረስ ትርፍ ነው። ከወደዱት ደርሶ መዋል። ሰዎች እኮ እኛ ብዙ ጊዜ ጸጋችንን የምናደንቀው ከሰው ትከሻ ላይ ስናየው ስለሆነ ነው እንጂ ውሎ ማደር እንዴት ያለ ትርፍ ንግድ መሰላችሁ? ተንቀሳቅሶ ማደር፣ ተንፍሶ ማደር፣ ተቀምጦ መዋል ራሱ እኮ ትርፍ ነው። ተጎለቱ ስራ ፈታችሁ አይደል? የማያስቀምጥ ደዌ ያለባቸዋል። መቆም ትርፍ ነው በእውነቱ ማለት ነው። መራብም እኮ ሲቻል ነው። በሽታ ሲመጣ እንኳን መጥገብ መራብም አይቻልም። በሽታው ይዘጋልና ማለት ነው። ስለዚህ ሁሉም ነገር ይህ ዓለም ለትርፍ የተፈጠረ ነው። ሰው ነጋዴ ነው። ይህ ዓለም ለትርፍ የተፈጠረ ነው። አበው በዚህ ዓለም አተረፉበት። ያላተረፉበት ነገር የለም። እኛ እንዳንከስርበት እግዚአብሔር ይርዳን። እድሜ ትርፍ እኮ ነው። 50 ዓመት እንኖራለን፣ የዘላለም ሕይወት እናተርፍበታል። ዳዊት በ70 ዘመኑ የአምላክ ልብ የሚባል ዘላለማዊ ስምን አተርፎበታል። ዘላለማዊ ስምን አባቶቻችን በሁሉ ነገር ነግደው አትርፈዋል። በእውነቱ ማለት 3 ሰዓትን ያተረፈባት ሰው አለ። ይህ የሚደንቀኝ ሰው በቀኝ የተሰቀለ ወንበዴ በቀኝ ተሰቀለ፣ 3 ሰዓት ተሰቅለዋል፣ አተረፈባት። ያኛው ደግሞ ከሰረባት። ሞኝ ሰው ከመልካም ዘመኑም አያተርፍም፣ ከክፉ ዘመኑም አያተርፍም። ቢያንስ እኮ ሰው በመልካሙ ካልተጠቀመ በክፉ መጠቀም አለበት። በዚህም ያልተጠቀመ ሰው ነው ይሄ ሰው ማለት። ስለዚህ ላወቁበት ሁሉ ማትረፊያ ነው። ማጣት ማትረፊያ ነው። ማግኘት ማትረፊያ ነው። መሾም ማትረፊያ ነው። መሻርም ማትረፊያ ነው። ርስት መውረስም ማትረፊያ ነው። መሰደድም ትርፍ ነው። ላወቀበት ሰው ሁሉ ትርፍ ነው። ሰይጣን እንኳ ቢሆን ላወቀበት ሰው ጥቅም ነው። ሰይጣን እንኳ ቢሆን አበው በሰይጣን ጸድቀውበታል። እኛ ግን በመላክም የምንጸድቅ አይመስለኝም። ግን አይዟችሁ እንጸድቃለን። እመቤታችን ስለምታማልደን መድኃኔዓለም ቸር ስለሆነ አበው ዲያብሎስን ታግለው ጸደቁበት። እንዲያውም እኮ አባታችን አቡነ ተክለ ሃይማኖት ዲያብሎስ አጋንንት ሊፈትኗቸው ሲመጡ ጸሎታቸውን አቋርጠው ዝም በድንጋይ መጥቶ ሲቀጠቅጣቸው እስከ ይደቅቅ አጽሙ ይላል። አጥንታቸው እስኪሰበር ደበደባቸው እስኪነጋ ድረስ። ኋላ መልአኩ መጥቶ አጋንንትን አባሩ
ለምንድን ነው አትጸልይም እንዲህ አላቸው። አይ እኔ አልጸልይም። ቢሆን አታማትም? እኔ አላማትም። እንዴ ለምን? ካማተምኩ አጋንንቱ ይሸሻሉ፣ ከሸሹ ደግሞ አይደበድቡኝ፣ ካልደበደቡኝ ክብር አላገኝም። ምክንያቱም ክርስቶስ ምን ብሏል? ሰውነቱን የሚወዳት ሰው ካለ ይጣላት ብሏል። አበው ስጋቸውን የሚጥሉበት ምክንያት ይፈልጋል። ጌታ መድኃኔዓለም ኢየሱስ ክርስቶስ እንዲህ ነው፣ እኔ እውነተኛ የበጎች በር ነኝ። በእኔ በኩል የገባ ሰው እርሱ ይድናል፣ ወደ እኔ ይገባል ይወጣል፣ ከስጋ ፈቃድ ይወጣል፣ ወደ ነፍስ ፈቃድ ይገባል፣ መሰማሪያን ያገኛል አለ። ሰውነቱን ለመከራ አሳልፎ የሚሰጥበት ገራይተ መስቀልን ያገኛል አለ። መስቀል የነፍስ መሰማሪያ ነው። መከራ የነፍስ የክብር ሀገሯ ነው። ወደዚያ መሰማሪያን ያገኛል። መከራ ያጣ ሰው ነፍሱ ተቅበዝባዥ የሆነ ሰው ነው። የነፍስ መሰማሪያዋ ምንድን ነው? መከራ። አባቶቻችን እንዲህ አድርገው ከሁሉ ነገር አትርፈዋል። እኛንም ለማትረፍ ያብቃን። አሁን ምን አለ? መንግሥተ ሰማያት ሕገ ወንጌል፣ ሕገ ወንጌል ተስፋ፣ ተስፋ እግዚእነ ኢየሱስ ክርስቶስ ምን ይመስላል አለ? ዕንቁን የሚሻ ነጋዴን ትመስላለች። ዕንቁን ነው የሚሻ። ዕንቁ እንግዲህ ብረት አለ፣ ነሐስ አለ፣ መዳብ አለ፣ ብረት አለ፣ ነሐስ አለ፣ ብር አለ፣ ወርቅ አለ። ከዚህ በላይ ዕንቁ አለ ማለት። ዕንቁ ከዚህ በላይ ነው። ይሄ መጨረሻው ነው። አሁን የመጨረሻውን ውድ ዋጋ ያለው ብዙ ዋጋ የሚያወጣውን ዕንቁ ምንድን ያደረገው ሰውየው? ያንን ሲያገኝ መጀመሪያም ነጋዴው ዕንቁ ለማትረፍ ነው የወጣው። ዕንቁ ለማትረፍ ስላወጣ ብር ቢያተርፍ በንግዱ አይረካም፣ ብረት ቢያተርፍ አይረካም፣ መዳብ ቢያተርፍ አይረካም፣ ነሐስ ቢያተርፍ አይረካም። የሚረካው ይሄ ነጋዴ ዕንቁ የሚነግድ ነጋዴ። ዕንቁ ሳገኝ ብቻ ነው የምረካው ብሎ ሐሳቡ ዕንቁ ለማትረፍ ነው። ሐሳቡ ትልቅ ነው። ይሄ ሰው አሁን ማደረግ ትልቅ ነገር ያለ ትልቅ ወጪ አይገኝምና ያለውን ነገር ሁሉ ሸጠ። ያለውን ነገር ሁሉ ሸጠ። ምክንያቱም ያ ውድ ገንዘብ እንደሚያወጣልህ ስላወቀ ያለውን ነገር ሁሉ ሸጠና ያችን ዕንቁም ገዛል። በዚያችን ዕንቁ ጌጥ ይሆናል፣ ዕንቁ ብርሃን ይሆናል። ዕንቁ ደግሞ ምን ያደርጋል መስላችሁ? ውድ ነውና ለብዙ ጥቅም ይሆናል። ብዙ ንብረትን ይሰበስባል። አንዱ ብዙ ነገር ይገዛል። ስለዚህ ይሄ ነጋዴ ትልቅ ያሰበ መሆኑ ትልቅ ወጪ አውጥቶ ገዛ ይላል። አሁን እናንተ ከዳኛ ተሆኖ እንደዚህ ይባል ነበር ድሮ። አሁን ሁላችሁም 100 ብር አጥታችሁ አንድ ቤት ከምታገኙ፣ አንድ ቤት አጥታችሁ 100 ብር ከምታገኙ ምረጡ። ይጠየቃል እንዴ? ነው አይደል? መልሱ ምንድን ነው የማይጠየቀው? ቤት ይጠየቃል ወይ? እሺ ወርቅ ሰጣችሁ ዕንቁ ከምትቀበሉ፣ ዕንቁ ሰጣችሁ ወርቅ ከምትቀበሉ፣ መዳብ ከስራችሁ ዕንቁ ከምታገኙ፣ ዕንቁ ከስራችሁ መዳብ ከምታገኙ፣ መዳብ እሺ፣ ምሳ አብልተዋችሁ ዕንቁ ከምታጡ፣ ዕንቁ ሰጥተዋችሁ ምሳችሁን ጦማችሁን ከምትበሉ፣ እሺ አንድ ቀን ታስራችሁ ዕንቁ ከሚሰጣችሁ፣ አንድ ቀን መታሰር ቀርቶባችሁ ዕንቁ ከሚቀርባችሁ ምረጡ። ገንዘብ ወዳጅ ነው ይሄ እናንተ። በጣም ጥሩ ነው። ግድ የለም መልካም መርጣችኋል። አንድ ቀን ታስሮ ለብዙ ቀን በሰላም መኖርም መልካም ነው። ትልቁ ነገር መናኛውን አጥቶ ዋናውን ማትረፍ ማለት። መናኛውን አጥቶ ዋናውን ማትረፍ ካልሆነ ግን የተገለበጠ ኑሮ ይሆናል። ታዲያ ይሄ ዕንቁ የተባለ ምንድን ነው ካላችሁኝ፣ ዕንቁ የተባለ የመጀመሪያው ሰው ነው። ሰው ምን ይባላል? ዕንቁ ይባላል። ሰው በጣም ውድ ንብረት ነው። በእውነት ማለት በጣም ውድ ንብረት። እንደ ሰው ያለ የተከበረ ዋጋ ያለው ፍጥረት የለም። እንደ ሰው ያለ ዋጋ ያለ። ምክንያቱም ሰማይ ተፈጠረ ለሰው፣ ጨረቃ ተፈጠረች ለሰው፣ ምድር ተፈጠረች ለሰው፣ ውሃ ተፈጠረ ለሰው፣ 7ቱ ሰማያት ተፈጠሩ ለሰው፣ ደመና ተፈጠረ ለሰው፣ ጠፈር ተፈጠረ ለሰው፣ ዛፍ ተፈጠረ ለሰው፣ አዝሬት አትክልት ተፈጠሩ ለሰው፣ እንስሳት ተፈጠሩ ለሰው፣ አውሬ ተፈጠረ ለሰው፣ መልአክ እንኳን የተፈጠረ ለሰው። ሰው ልዩ ፍጡር እኮ። እያንዳንዱ ሰው እኮ ንጉሥ እኮ። እያንዳንዱ ሰው ውሎ ሲገባ ገብቶ ሲወጣ ማንም ሰው ንጉሥ እኮ ነው። እንዲህ ይገርማል እኮ። አሁን እኛ ደህና ጠቅላይ ሚኒስትሩ ቢሮ አንዳንድ አጃቢ ይመድቡልን ብል ያገኛል። ሰራዊቱ ማለቁ አይደለም ያልቃል እኮ። እግዚአብሔር ግን ለእያንዳንዳችን አንዳንድ ጠባቂ መልአክ ሰጥቶን በመልአክ እኮ ነው የሚያጅበን እግዚአብሔር። እንዲህ የሚያደርገት ይገኛል በመልአክ። ለዚያውም ወታደር ጎበዝ ነው፣ ጥሩ ጠባቂም መልካሙ ሲገኝ ግን እንቅልፍ ወሰደው ምን ያደርግ? አጉል ነው። መላእክት ግን አይተኙም። ከደከመስ ምን ይደረጋል? ራሱ ጠባቂው ቢመታስ ምን ይደረጋል? ራሱ ጠባቂው ቢመታስ ምን ይደረጋል? መልአክ ግን አይመታም። መልአክ አይመታም፣ ረቂቅ። ስለዚህ ክርስቶስ እንለዋለን የማይለወጥ ጠባቂያችን እንለዋለን። በዘመናት የማይለወጥ በእውነቱ ማለት ለመልአክ ጉቦ መስጠት አይቻልም፣ አይቀበልማ። የት አግኝተው ውስጥ ትሰጠዋለህ? የት አግኝተው? የሚሰጥ ቢሆን ኑሮ እኮ አጥፍታችሁን ነበር። ለመልአክ ጉቦ ሰጣችሁ፣ አይቀበልም። የሚሰጥም የለ የሚቀበልም የለ። በገንዘብ የማይለወጥ አይመሽበት ነገር፣ አይደክመው ነገር፣
አያመው ነገር የሚመከርብንን ቀድሞ የሚሰማ ጠባቂ የተሰጠ የሰው ልጅ ክቡር ፍጥረት ነው። ሰው ውድ ገንዘብ ነው ወገኖቼ። ሰው አታችሁ ገንዘብ ከምታተርፉ ገንዘብ ከርቶባችሁ ሰው አትርፉ። ሰው ገንዘብ ይሰጣችኋል። ሰው ልዩ ገንዘብ ነው። መድኃኔዓለም በዚህ ዓለም የኖረ ሰው ለመሰብሰብ ሰው ሰብስቧል። በእውነቱ ነው። በሰው ተመልከቱ። ሰው 12 ሰው ነው እኮ ያተረፈ ለፍቶ፣ ኋላ 120 ሰዎችን አትርፏል። እነዚያ ሰዎች ደግሞ ምን አደረጉት? ዓለምን በሙሉ ሰብስበው ደግሞ አመጡለት። አንዲት ሴት ፍለጋ የእግዚአብሔር ቸርነቱ። አንዲት ሴት ውሃ ቀጅ ሴት። ያቺ ሴት ባል ስታገባ ጋኔን ሲገልባት፣ ባል ስታገባ ዮሐንስ 4 ያለ ጋኔን ሲገልባት፣ ስለዚህ ከውሃ ቀጅ ሴቶች ጋር እንዳትሄድ ይህች ነፍሰ ገዳይ እንዳይሏት ሴቶች ሁሉ ቀርተው ጨርሰው ቤታቸው ሲገቡ በቀትር ብቻዋን ልትቀዳ ሄዳለች። የዚህችን ሴት ገመና የሚያውቅ የአንዲት ሴት ገመናና ኀፍረት የሚገደው እርሱ መንገድ ሰብሮ መንገድ ጥሶ ጫካ ጥሶ አልፎ ደቀ መዛሙርቱ እንኳን እንዳያሸማቅቋት ምሳ በልታችሁ ነው ሁሉን በአንድ ጊዜ የሚፈታ የእሷን ችግር ለመፍታት ብቻዋን አረገ። የደቀ መዛሙርቱን ረሃብ ለመፍታት ምሳ ግዙ ብሎ ሰደዳቸው። የሁላቸውንም ችግር ሰበሰበ። ያችን ውሃ ስጪኝ አልሰጥም፣ ውሃ ስጪኝ አልሰጥም፣ ባልሽን ጥሪና ልስጥሽ። ክርክሩ አለቀ። እኔ የሕይወት ውሃ ነኝ አላት። አንተ ማስያስን አዎ ነኝ አላት። ከዚያ በኋላ የሚያስደንቀው ጌታ ይቺ ሴት ካመነችና ከእርሱ ጋር ነፍሷ ከተዋሃደች በኋላ ውሃ ስጪኝ አላላትም። ምክንያቱም የጠማው የእሷ መዳን ነበርና መልሶ ያልጠየቃት ለዚያ ነው። ደቀ መዛሙርቱ መጥተው ምንድን ነበር ያሉት? ሐዋርያት መጥተው ምሳ ብላ አልበላም። ይቺ ሴት አምታለች ነው ወይስ ደግሞ ማን አብልቶት ይሆናል? ማን አብልቶት ይሆናል? አይ እናንተ የማታውቁት ምግብ አለኛል። የእግዚአብሔር ምግቡ የሰው መዳን ነው። የክርስቶስ ምሳና ራቱ የሰው መዳን ነው። ክብሩ ሁሉ ሰው ነው። ለሱ ክብሩ ሁሉ ሰው ስለሆነ ክብሩ በሰው ስለተገለጠ ለሰው ሁሉ ብሎ ክብሩን እንደ መቀማት አልቆጠረው። በእርሱ ድህነት እናንተ ባለጸጎች ትሆኑ ዘንድ ባለጸጋው ስለ እናንተ ራሱን ድሃ አደረገ ብሎ እንደተናገረ ነዋይ ኦሪት ቅዱስ ጳውሎስ ፊልጵስዩስ ምዕራፍ 2 ቁጥር 8 ላይ እርሱ ክብሩን ለሰው ሁሉ ትቶ የተሰቀለ የእግዚአብሔር የክብሩ መገለጫ ሰው ስለሆነ ነው። ስለዚህ ጌታ ሰውን ያተርፍ ዘንድ ለሰው ብሎ ሁሉን ተወ።